እናቱ ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሁል ጊዜ እየተሸከሙ መልካም በሚሏት በመቅደስ ደጃፍ ያስቀምጡት ነበር። ጴጥሮስንና ዮሐንስንም ወደ መቅደስ ሲገቡ አይቶ ምጽዋት ይሰጡት ዘንድ ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ተመለከተውና ወደኛ ተመልከት አለው። ወደ እነርሱም ተመለከተ። ምጽዋት እንደሚሰጡትም ተስፋ አድርጎ ነበር። ጴጥሮስም ወርቅና ብር የለኝም፣ ያለኝን ግን እሰጥሃለሁ። እነሆ በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ ሂድ አለው። በቀኝ እጁም ይዞ አስነሳው። ያን ጊዜም እግሩና ቁርጭምጭምቱ ጸና። ዘሎም ቆመ። እየሮጠና እየተራመደም ሄደ። እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። እርሱም መልካም በምትባለው በመቅደስ ደጃፍ ተቀምጦ ምጽዋት ይለምን የነበረው እንደሆነ አወቁት። በእርሱም ከሆነው የተነሳ መገረምና መደነቅ ሞላባቸው። ጴጥሮስና ዮሐንስም ይዘውት ወደ መቅደስ ሲገቡ ሕዝቡ ሁሉ ደንግጠው ወደ ሶሎሞን መመላለሻ ወደ እነርሱ ሮጡ። ጴጥሮስም ሕዝቡን ባያቸው ጊዜ እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ ይህን ለምን ታደንቃላችሁ? እኛንስ በኃይላችንና በጽድቃችን ይህን ሰው በእግሩ እንዲሄድ እንዳደረግነው አስመስላችሁ ለምን ታዩናላችሁ? የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የአባቶቻችንም አምላክ እናንተ አሳልፋችሁ የሰጣችሁትን እርሱም ሊተወው ወዶ ሳለ በጲላጦስ ፊት የካዳችሁትን ልጁን ኢየሱስን ገለጠው። እናንተ ግን ቅዱሱንና ጻድቁን ካዳችሁት፣ ነፍሰ ገዳዩን ሰውም እንዲያድንላችሁ ለመናችሁ። የሕይወትን ባለቤት ግን ገደላችሁት። እግዚአብሔርም ከሙታን ለይቶ አስነሳው። ለዚህም እኛ ምስክሮቹ ነን። ስሙን በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። እርሱንም በማመን በፊታችሁ ይህን ሕይወት ሰጠው። አሁንም ወንድሞች ሆይ አለቆቻችሁ እንዳደረጉ ይህን ባለማወቅ እንዳደረጋችሁ ታውቃለሁ። እግዚአብሔር ግን ክርስቶስ መከራን እንዲቀበል በነቢያት ሁሉ አፍ አስቀድሞ እንደተናገረ እንዲሁ ፈጸመ። እንግዲህ ኀጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ ተመለሱም፣ ከእግዚአብሔር ዘንድም የይቅርታ ዘመን ይመጣል። አስቀድሞ የመረጠውንም ኢየሱስ ክርስቶስን ይልክላችኋል። እግዚአብሔርም ከጥንት ጀምሮ በቅዱሳን ነቢያቱ አፍ እስከ ተናገረው የመደራጀት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ሙሴም አባቶቻችንን እንዲህ ብሏቸዋል፣ እግዚአብሔር አምላካችን ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላችኋል። የሚነግራችሁን ሁሉ ስሙት። ያን ነቢይ የማትሰማው ነፍስም ሁሉ ከወገኖቿ ተለይታ ትጥፋ። ከሳሙኤል ጀምሮ ከእርሱም በኋላ የተነሱ ነቢያት ሁሉ ስለ እነዚህ ቀኖች ተናግረዋል አስተምረዋልም። እናንተም የነቢያት ልጆች ናችሁ። እግዚአብሔር ለአባቶቻችን በሠራው ሥርዓትም የተወለዳችሁ ናችሁ። ለአብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎታልና፣ እግዚአብሔርም አስቀድሞ ልጁን አስነሳላችሁ፣ ሁላችሁም ከክፋታችሁ እንድትመለሱ ይባርካችሁ ዘንድ ላከው። የሐዋርያት ሥራ ምዕራፍ 4 ሕዝቡንም ሲያስተምሩ ሊቃነ ካህናትና የቤተ መቅደስ ሹም ሰዱቃውያንም መጡ። ሕዝቡን ስላስተማሩና በኢየሱስም የሙታንን ትንሣኤ ስለሰበኩ በእነርሱ ተናደዱ። እጃቸውንም ዘርግተው ያዟቸው። ጊዜውም ፈጽሞ መሽቶ ነበርና እስከ ማግስቱ ድረስ በወህኒ ቤት አገቧቸው። ቃሉንም ሰምቶ ያመኑ ብዙ ሰዎች ናቸው። ያመኑት ወንዶች ቁጥርም 5000 ያህል ሆነ። በማግስቱም አለቆቻቸውና ሽማግሌዎች ጻፎችም በኢየሩሳሌም ተሰበሰቡ። ሊቀ ካህናቱ ሐና፣ ቀያፋም፣ ዮሐንስና እለእስክንድሮስም የሊቀ ካህናቱም ወገን ሁሉ ከእነርሱ ጋር ነበሩ። በአደባባይም አቆሙና እናንተ ይህን በማን ስምና በማን ኃይል አደረጋችሁት?
ብለው መረመሯቸው። ያን ጊዜም በጴጥሮስ መንፈስ ቅዱስ ሞላበትና እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች ሆይ ስሙ። ዛሬ ለበሽተኛው በተደረገው ረድኤት ምክንያት በእናንተ ዘንድ እኛ የሚፈረድብን ከሆነ እንግዲያ ይህ ሰው በምን ዳነ? እንግዲህ እናንተ ሁላችሁ የእስራኤልም ወገን ሁሉ እናንተ በሰቀላችሁት እግዚአብሔርም ከሙታን ለይቶ ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ሰው እንደ ዳነና በፊታችሁም እንደ ቆመ በእርግጥ እወቁ። ይህ እናንተ ግንበኞች የናቃችሁት ድንጋይ ነውና እርሱም የማዕዘን ራስ ሆነ። መዳንም በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የሚገባን ለሰው የተሰጠ ሌላ ስም ከቶ የለምና። ጴጥሮስና ዮሐንስም ግልጥ አድርገው ሲናገሩ ባዩአቸው ጊዜ ያልተማሩና መጽሐፍን የማያውቁ ሰዎች እንደሆኑ አውቀው አደነቁ። ሁልጊዜም ከኢየሱስ ጋር እንደነበሩ አወቁ። ያን የዳነውን ሰውም ከእነርሱ ጋር ቆሞ ባዩት ጊዜ የሚሉትን አጡ። ከሸንጎም ጥቂት ፈቀቅ አደረጓቸውና እርስ በርሳቸው ተነጋገሩ፣ እንዲህም አሉ፣ እነዚህን ሰዎች ምን እናድርጋቸው? እነሆ በእነርሱ የሚደረገው ተአምር በኢየሩሳሌም በሚኖሩት ሁሉ ዘንድ ታወቀ፣ ግልጥም ሆነ፣ ልንሰውረውም አንችልም። ነገር ግን በሕዝቡ ዘንድ እጅግ እንዳይስፋፋ ዳግመኛም በኢየሱስ ስም ሰውን እንዳያስተምሩ አጠንክረን እንገሥጻቸው። ጠርተውም በኢየሱስ ስም ፈጽሞ አትናገሩ፣ አታስተምሩም ብለው አዘዟቸው። ጴጥሮስና ዮሐንስም እንዲህ ብለው መለሱላቸው፣ እግዚአብሔርን ያይደለ እናንተን ልንሰማ በእግዚአብሔር ፊት ይገባልን? እስኪ እናንተ ራሳችሁ ፍረዱ። እኛስ ያየነውንና የሰማነውን ከመናገር ዝም እንል ዘንድ አንችልም። እነርሱንም የሚቀጡበት ምክንያት ስላጡባቸው ገሥጸው ለቀቋቸው። ስለተደረገው ተአምር ሕዝቡ ሁሉ እግዚአብሔርን ያመሰግኑ ነበርና ይህ የድኅነት ምልክት የተደረገለት ያ ሰው ከ40 ዓመት ይበልጠው ነበርና። ተፈተውም ወደ ሰዎቻቸው ሄዱ። ሊቃነ ካህናትና ሽማግሌዎችም ያሏቸውን ሁሉ ነገሯቸው። ይህንም በሰሙ ጊዜ በአንድነት ቃላቸውን ወደ እግዚአብሔር ከፍ አድርገው እንዲህ አሉ፣ ሰማይንና ምድርን ባሕርንም በውስጣቸው ያለውንም ሁሉ የፈጠርህ አንተ እግዚአብሔር ሆይ፣ አንተ ራስህ በአባታችን በባሪያህ በዳዊት አፍ በመንፈስ ቅዱስ እንዲህ ብለህ የተናገርህ፣ አሕዛብ ለምን ተሰበሰቡ? ሕዝቡስ ለምን ከንቱ ነገርን ተናገሩ? የምድር ነገሥታት ለምን ተነሱ? አለቆችስ ከእነርሱ ጋር አብረው በእግዚአብሔርና በመሲሑ ላይ ለምን ዶለቱ? በቀባኸው በቅዱስ ልጅህ ላይ ሄሮድስና ጳንጤናዊው ጲላጦስ ከወገኖቻቸውና ከእስራኤል ሕዝብ ጋር በእውነት በዚች አገር ላይ ዶለቱ። እጅህና ምክርህ እንዲደረግ የወሰኑትን ይፈጽሙ ዘንድ አሁንም አቤቱ ትምክህታቸውን ተመልከት፣ ቃልህንም በግልጥ ያስተምሩ ዘንድ ለባሮች ስጣቸው። በቅዱሱ ልጅህም በኢየሱስ